አትበይ ሴትዮ ምን ይፈጠራል ብለህ ፈርተህ ነው? የሚፈጠረውን አንቺ አትነግሪኝም? ልንታሰር እኮ ነው። ምንድነው ቆይ እንደዚህ ያረጋጋሽ? ለማንኛውም አልገባ። ችግር በተፈጠረ ቁጥር ከቤት እየሸሸህ ታመልጣለህ። ቆይ አንቺ ሁሌ ችግር መፍጠሩን ፈልገሽው ነው? ዳኒ ለሁሉም ነገር ኃላፊነት ወስዳለሁ። አይደለ? ትወስጃለሽ። ቆይ አንቺ ምንድነው ሁሉን አዋቂ ሆንሽ? ተረጋጋልኩ እኮ። ተረጋግቻለሁ። አስሬ እኔ ቀርታ አልፈልግም። ከቻልክ ግን ተወኝ። ይኸውልሽ ጩት ትልቁ የኔ ጥፋት አንቺን ለማይሆን ነገርና ለተልካሻ ነገር ማሰቤ ነው። ስለቁም ነገር ነበር ማሰብ የነበረብህ። አይደለም፣ በፍጹም እንዳሰብሽው አይደለም። ብቻ ግን ይቅርበኝ። እስኪ ንገረኝ፣ የቱን ይቅር ልበልህ? ሁሉንም። በእርግጥ አንቺ ጫፍሽንም እንድትነካሽ አልፈልግም ነበር። አባዬንም እንደዛው እኔን እያታለለች ወይም ደግሞ ያንን ነገር ተደብቃ ነበር የምታደርገው። ይቅርታ ግን ምንድን ነው? ይቅርታ ያው ተጸጽቼ ነዋ። ይኸውልህ ይቅርታ ማለት ከተጸጸቱ በኋላ ዳግም ያንን ነገር አለማድረግ ማለት ነው። ከዚህ ቤትም ሆነ ከቲና ብላቀቅ ደስ ይለኝ ነበር። ያንን ካደረግ የምርን ተጸጽተሃል ማለት ነው። ይኸውልሽ ጩት እኔ በጣም ማፈቅራትና ሁሌ ለመኖር አብሬ የምመኛት ፍቅረኛለች። አዎ ገንዘብ ያስፈልጋታል። ምክንያቱም ግን አልነግርሽም። ያው ለሷም ሆነ ለኔ ገንዘብ በጣም ያስፈልጋታል። ለሁሉም ነገር ገንዘብ ወሳኝ ነው። እሺ ያንን ገንዘብ እያጠራቀምኩ እንደሆነ የምታውቀው ፍቅሬን ምን ላድርጋት? በሌላ በትክክለኛ መንገድ ገንዘብ አምጣላት። አልችልማ። ያለነው እኮ ኢትዮጵያ ውስጥ ነው። ያለ ዳንኤል ትንሽ ላዝንልህ እየሞከርኩ ነው። ስለዚህ ጠቃሚ ምክር ልምከርህ። እመነኝ ዳንኤል፣ ስሙን ያታገኘው ከአባዬ ስሙን ያታገኘው። የምታውቂው ነገር አለ? ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ቲና ወደ ቤት ተመልሳ ይቅርታ ጠየቀች ካሌብን ማለት ነው። እስከዛሬ ያደረግሽውን እያንዳንዱ ነገር አውቃለሁ፣ እንዴት ብትደፍሪ ነው ደፍረሽ ቤታችን የተመለሽ እያላት ነበር። ካሌብ እባክህ ይቅርታ አድርግልኝ ስተሰርቻለሁ እያለች ነበር። ዳኒ ዳረቅሽው ነገር ትከፍያለሽ፣ እንዴት እኔን ትሸውጅኛለሽ እያለ ቲና ላይ እየጮኸ ነበር ዳኒ ማለት ነው። ለዚህ ስራሽ ትከፍኛለሽ፣ ጊዜና ሰዓቴን እየገደልሽብኝ፣ ቆይ ለምን ቲና እያለ ሲጮህባት ነበር። ድጋሚ ካሁን በኋላ እኔና አንቺ ምንም አይነት ስምምነት አይኖረንም፣ በቃ አንቺን በመንገድሽ እኔን በመንገዴ፣ በጭራሽ እኔ ጋር ለመቅረብ እንዳትሞክር እያለ ሲጮህባት ነበር። ቲና ግን እንደውም በቀላሉ የምትወቅ መስሎ ቆና ተሳስተሃል ዳኒ፣ በጭራሽ አንተ ተስፋ አልቆርጥም፣ ምክንያቱም እኔ አንተን በጣም ወደዋለሁ እያለችው ስትጮህ ነበር። ዳኒ ግን ተኝ በቃ ቲና ብቻ ተኝ፣ አንቺ እንደጀመርሽው እዛው እንደ ጨርሽ፣ ስለዚህ ካሁን በኋላ እኔና አንቺ መሀል ምንም ነገር አይኖርም፣ በቃ አንቺን በመንገድሽ እኔም መንገዴ ላይ በጭራሽ ጣልቃ እንድትገቢ አልፈልግም ካሁን በኋላ ብሎ ይለያያታል። ነገር ግን ቲና በጭራሽ ተስፋ አልቆርጥም፣ ስለዚህ ዳኒ ወደ ራስ ተመለስ፣ ምንም የሚያስፈራ ነገር የለም፣ እቅዳችን አሁንም ይሰራል እያለችው ነበር። ዳኒ በጣም ተጸጸተ። ያጠፋውን ነገር መመለስ ባይችልም ነገር ግን ይቅርታ መጠየቅ ጀመረ። እንግዲህ ትሁትን እስከዛሬ ባደረኩብሽ ነገር እጅግ በጣም ይቅርታ አድርግልኝ ብሎ ይቅርታ ይጠይቃል። እንግዲህ ቤቱን፣ ሀብቱን፣ ገንዘቡን አገኛለሁ ብዬ ነበር፣ ተሳስቻለሁ። እንዳልሽው የተናገርሽው ነገር እውነት ነው አንቺ፣ ምክንያቱም ያንተ ያለውን ነገር አትመኝ ብለሽ ነበር እና ልክ ነበር እያለ እንግዲህ ካሌብ ካሁን በኋላ ፍቺ እንደሚፈልግና ከሷ ጋር አንድ ቀን መኖር እንደማይችል ነገራት። ነገር ግን ብለ እየለመች እሱን ለማሳመን የምትፈጥነው ድንጋለም። ነገር ግን ካሌብ በጭራሽ ካሁን በኋላ እኔና አንቺ አንድ ቤት ውስጥ መኖር አንችልም፣ ስለዚህ አንቺን በመንገድሽ እኔን በመንገድሽ ፍቺ እንደምፈልግ ይነግራታል። ከዛ እሷ ፍቺውን ለመፈታት ይወስናሉ ማለት ነው። እንግዲህ ዳኒ መሀል ላይ ይቀራል፣ ምክንያቱም ወይ ስራ ወይ ገንዘብ ምንም ነገር ሳይኖር መሀል ላይ ይቀራል። ነገር ግን ይቅርታ ብለው ይቅርታው በጣም ከረፈደ በኋላ ይቅርታ ጠየቀኝ፣ እጅግ በጣም ረፍቷል እያለችው ነበር። ነገር ግን ሆኖም ግን አሁንም ቢሆን ጊዜያለክ ራሴን ለማስተካከል ሞክር አለችው ማለት ነው። ነገር ግን ቢሆንም እኔ ምንም አላረግም እባክህን እያለ ብትጠይቀው ግን ዳኒ በጣም ትልቅ ስህተት ሰርታል ታውቃለህ አይደለ? ምንም ቢፈጠር ይቅርታ ያለፈው ነገር ባስመልስ ጥሩ ነበር፣ ግን ያለፈው ነገር ማስመለስ አይቻልም።
ትለዋለች። ነገር ግን ይቅርታ እያለ በተደጋጋሚ ከዛ ለመወዳት ፍቅረኛ ይደውልለታል ማለት ነው። ሄለን ግን ዳኒ ሁሉ ነገር ምን እንዳረገ ምን እንዳጠፋ ሁሉ ነገር ደረሰችበት። ከዛ ሄለን ጋር ሰላም ለማውረድ የደበቀኝ ነገር ካለ ንገረኝ ብላ ደጋግማ ስትጠይቀው ነበር። እሱም ምንም እንዳልደበቀ ነግራትም፣ ነገር ግን ሄለን ውስጥ ዳኒ የሆነ ነገር እንደደበቀ ይነግራት ነበር። ከዛ ዳኒ ያስገኝኩ ወንዳው እባክሽ እኔ አንቺን አጥቼ መኖር አልፈልግም ሄለን፣ እኔ አንቺ ምንም ነኝ። ስለዚህ ሄለን እባክሽ ይቅርበኝ እያለ በተደጋጋሚ ይቅርታ እየጠየቃት ነበር። ዳኒ አምኜክ ነበር፣ ነገር ግን አንተ እንደዚህ ታረጋለህ ብዬ አስቤ አላቅም ነበር። ነገር ግን ያደረኩ ነገር መቼም ይቅር የማይባል ነገር ነው። ስለዚህ እኔም ብትረሳኝ ይሻላል ትለዋለች። ዳኒ አዎ እንዳጠፋው አውቃለሁ፣ አጥፍቻለሁ፣ ግን እባክሽ ሄለን እኔ ያንቺ መኖር አልችልም። ዳኒ በጣም ብዙ ስተሰርታል። ስለዚህ በጣም በተደጋጋሚ ስተሰርታል። እንዴት ነው አንተ ንቅር የሚባለው አይቻለም። በጣም በንዴት ሳወራ ነበር። ጋሼ ግን ይቅርታ አድርግልኝ፣ የምፈልገው ገንዘብ ከሰጠኝ ራሴን የምቀይር ራሴን ማስተካከል ይሆናል፣ በጭራሽ አላሳፍረውም እያለው ነበር። እና ግን የምትሰጠኝ እየመሰለኝ አይደለም፣ ግን ብሩን ትሰጠኛለህ ጋሼ ብሎ ስጠይቅ አዎ እኔ ቃል ገብቻለሁ፣ ቃሌን የማጥፍ ሰው አይደለም፣ ብሩን እሰጥሃለሁ፣ ነገር ግን ብሩ ምን እንደምታረጉ በደንብ ከነገርከኝ በኋላ ነው። ስለዚህ ዳኒ ንግግሩን ሁሉ ነገሩ ተቀያይሯል። ጋሼ ግራ ገባ። ምክንያቱም ካሌብ ዳኒ የሆነ ነገር ሳይሰማ አይቀርም፣ ፊቱና ንግግሩ በጣም ተቀይሮብኛል እያለ ለቲና ነግሯት ለትሁት ነግሯት ነበር። ትሁት ደግሞ መታ ለእነሱ ትነግራቸዋለች እና ስለ ቤቱ እንዳወቀ ሰማች። ቤቱን ለቲና የተሰጠ ውሸት እንደሆነና እንደውም በሳሱም እንዳልሆነ ይደርስበታል ዳኒ ማለት ነው። ከዛ ተስፋ ይቆርጣል። የሞከረው ሁሉ ነገር አይሳካለትም። ዳኒ ስለ ቤቱ ስላወቀ ሁሉ ነገር ስታወሩ ሰምቷል ብላ ነገረች ትሁት። ከዛ እኔ ገምቼ ነበር አላልኩም ካሌብ ነግሬክ ነበር፣ ዳኒ ነገር ሰምቷል፣ ንግግሩ ቅኔ ሆኖብኛል ብዬክ ነበር። አባዬ አሁን ምንድነው ከሰማ ይስማ በቃ፣ ምናልባት ለቲና ምናልባት ይነግራት ይሆናል፣ ከነገረም እንገር ምንም የሰረቅነው ወንጀል የሰራን ነገር እኮ የለም ይላል። ነገር ግን አባዬ አሁንም ቢሆን ቲና እዚህ ቤት እንድትመለስ አልፈልግም። አሁን ጨዋ ፊቷን በጨዋ ጥዋት እንደሳለች ምንም እንዳላጠፋ። እንግዲህ ሄለን ደግሞ ዳኒ እንዲስተካከልለት ፋዘርን እየለመነችና ወደ ስራ እንዲያገኝና ራሱን በቃ ጸቡ እንዳስተካከለ ስትነግረው፣ ነገር ግን ፋዘር ካሌብ ሄለን እንድታገባ ወይም ደግሞ ለሄለን እንድትሆን ይፈልጋል። ምክንያቱም ዳኒ የገዛ ሚስቱ ስትማግጥበት የገዛ አልጋ ላይ እህቴ ነች ብላ እህት ወንድሜ ነው ስትለው የነበረው ብዙ ነገር ሲያደርጉ ነበር እና ያንን በቀል ለማድረግ እሱን ለመበቀል ሄለንን ለመቅረብ አባቱ ያስገድዳል። እንግዲህ ይቀራረባሉ። የካሌብ ጸባይ ሁሉ ነገሩ ተወደዋለች ሄለን። በዛ የተነሳ ጥሩ ሰዎች እንደሆኑ ስትነግረው ለዳኒ እጅግ በጣም ይናደዳል። ምክንያቱም ሄለን ማንም እንዲቀማኝም አልፈልግም፣ ከነቤቱ ነው ማጋያችሁ፣ ሄለን የኔ ብቻ ነች፣ ካሌብ በጭራሽ ምሳ ጋብዟት ነበር እያለ በቅናት ተንጨርጭሮ ነበር። ቆይ እዛ ቤት ለምንድን ነው የምትመላለሽ? እኔ ቀናለሁ ብዬሻለሁ አይደለም እንዴ እያላት ነበር። ተረጋጊ እንጂ ምን እየሆንክ ነው እያለችው፣ ነገር ግን እኔ አንቺ ላጥቼ መኖር አልችልም፣ አንቺ የኔ ብቻ ነሽ እያለ በተደጋጋሚ ሲናገር ነበር። ቆይ ታዲያ ይህን ሁሉ ጭንቀት አግብታኝ ቆንጆ ልጆች አልወልድልም፣ ከዛ ምናልባት ቀናት እኮ ይቀንስልን፣ ትቀልጅብኛለሽ፣ ይህን እኮ ይፈልድኩ አይደለም ሄለን፣ አንቺ የኔ ብቻ ነሽ፣ እኔ ያላንቺ መኖር አልችልም፣ በቅርቡ አገባሻለሁ እያለ በተስፋ ስሞላት ነበር። ሁሌ ተስፋ ነው የምሰጣት እንጂ ተግባር ላይ የለም ማለት ነው። ትሁት እንግዲህ ሄለን ጥሩ ሰው እንደሆነችና መልካም ሰው እንደሆነች፣ አንተ ግን ለሷ በጭራሽ አትገባውም ትላለች። ቆይ እንዴት ነው እንደዚህ የምትይ ትሁት?
ቆይ ንግግርሽ ልከት የለውም እንዴ እያላት ነበር። ነገር ግን እውነት አይደለም እንዴ አንተ ለሱ አትገባም ታውቃለህ ካሌብ ለሱ አይገባል በጭራሽ እንደዛ አይነት ቃላት ይጠቀም ይብለቃልም ቢሆን እያላት ነበር። እንግዲህ ካሌብ ደግሞ ጥሩ ሰው እንደሆነችና እንደውም ዘጋብ ስጃት ማገለ አግንጃት ነበር ብሎ ስለግራ በቅናት ተንጨርጨራ ጭራሽ ብሎ ሚስቴን ሳጋበዛት እኮ እያለ ታዲያ ምን በጣም ቀና አንተም እኮ ሚስቱን ስንት ጊዜ ነው አብራ ያደርክ ስንት ጊዜ ነው ብዙ ነገር ከሷ ጋር ያሳለፍክ አይደለም እንዴ ምን ነው ያኔ ምንም አልተሰማክ በቃ እሱና ይሄ አንድ አይደለም ማለት ነው እሱም ያንተ ሚስት ተመኘው አንተም የሱ ሚስት ስትመኝ ነበር ተሳሳትኩ እንዴ ብላ ነገረችው። እና አሁን ዳኒ ግራ ገባው ገንዘቡን አላገኘም ወይን ካፍቱ ከዛ ለብነት ጀመረ ቤቱን እየፈተሸ የሚያገኝ ነገር ለመውሰድ ካሌብ እጅ ከፍንጅ ይሳል ቤት ውስጥ ፈትሽ እንደውም ባይ ቤትን ክፍል ሲፈትሽ ነበር እኮ ብሎ ለአባቱ እየነገረዋል። ተረጋጉ ልጅ አሁን የምናደርገው አንድ ነገር አለ የተኛው አስመስዬ ቁልፍ ጠረጴዛ ላይ ያደርጋለሁ ቤት ገብቶ ሲፈትሽ መኝታ ቤት ገብቶ ይፈትሻል ወይስ አይፈትሽም የምለው ለማረጋገጥ ይረዳኛል። ስለዚህ ዳኒ በቅርቡ ከዚህ ቤት አስወግደዋለሁ እያለ ነበር። እንግዲህ አባት ባዛር ልክ እንደተኛ እንደመሰለ ዳኒ ለመስረቅ ያስባል። ምክንያቱም የአሰበው ቤቱም ስላልተሳካለት ያለው አማራጭ ቤቱ የት እንደሆነ ስለደረሰበት ግራ ስለተጋባ አሁን ዋንኛው ፋይል ለማግኘት እየፈለገ ነው። ነገር ግን ምንም አይነት ፋይል ቤት ውስጥ እንደሌለ ይነግሩታል። ግን ዳኒ መቼም ቢሆን ተስፋ አልቆርጥም እያለ በንዴት ተስፋ አልቆርጥም ቲና ይሄ ሁሉ አደረግሽ አንቺ ነሽ ይቅር አይደለሽም እያላት ነበር። ዳኒ ቆይ ምን አደረግኩ በቃ በእነሱ የሆነ መስሎኝ ነበር እኔ ማታለላችሁን በምላክ እችላለሁ እያለ ስጨው ነበር። ቲና አንቺ ሁሌ ስህተት ነው ብትሰሪ ሁሌ አንድ ቀን እንኳን እንትን ብለሽ አታውቂም በቃ ብቻዬን ተይኝ እያለ ስጨው ነበር።